ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ በዩክሬን ግድያው እስከሚያበቃ ድረስ በሁለቱም ወገን በሩሲያም በዩክሬንም ለማለት ነው ምንም አይነት ድርድር አይኖርም ማለቷን የአሜሪካ የውጭ ጉዳይ ሚኒስቴር ማስታወቁን እንዲሁም የሩሲያና አሜሪካ ልዑካን በቱርክ ኢስታንቡል ውይይት መጀመራቸውን ወዲያም የቻይና መንግስት ለዩክሬን ጥብቅ ማስጠንቀቂያ መስጠቱን እንዲሁም የሁቲዎች መሪ እስራኤል የኢራቅንና የሶሪያን የአየር ክልል ጥሳለች ሲሉ መክሰሳቸውን ወዲያም ነገ የሚካሄደው በአሜሪካና በኢራን የሚጠበቀው ድርድር ጉዳይ ዛሬም ከሁለቱ ሀገራት ፖለቲከኞች አወዛጋቢ መግለጫ እየወጣበት መሆኑን በዝርዝር እንዳስሳለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። አሜሪካ በሩሲያና በዩክሬን መካከል ያለው ጦርነት ያበቃ ዘንድ በተለይም ፕሬዚደንቷ ዶናልድ ትራምፕ ልዑካኖቻቸውን አደራጅተው በሳውዲ አረቢያ ሪያድ ከሩሲያና ከዩክሬን ባለስልጣናት ጋር ሁለት ዙር ውይይት ማድረጋቸው ይታወቃል። ከዚያም አልፈው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው አቻቸው ቭላዲሚሮቪች ፑቲን ጋር በስልክ ለ90 ደቂቃ የዘለቀ ውይይት ማድረጋቸው ይታወቃል። ትራምፕ በዚያም ተብሎ በዚህ የ30 ቀናት የተኩስ አቁም ስምምነት ተደርሷል ሲሉ ማወጃቸውም ይታወሳል። ትራምፕ ያንን የ30 ቀናት የተኩስ አቁም ስምምነት ጉዳይ ሲገልጡም ዩክሬንም በሩሲያ ምድር በኃይል የመሠረተ ልማቶች ላይ ጥቃት እንዳትፈጽም ሩሲያም በተመሳሳይ በዩክሬን ምድር ጥቃት ስትፈጽም የኃይል የመሠረተ ልማቶችን እንዳትመታ በሚል የከፊል ወይም ግን ጥልጌጥ አልያም ከመረቁ አውጡልኝ ከስጋው ጾመኛ ነኝ ይሉትን የሆነውን ብሂል አይነት የተኩስ አቁም ስምምነት ለ30 ቀናት የሚዘልቅ እንዲደርሱ አድርጌያለሁ አሉ። እህስ የዚያ የ30 ቀናት የተኩስ አቁም ስምምነት ከመቼ ጀምሮ መቼ ያበቃ አለ የሚለው ሲጠየቅ ደግሞ መልሱ የለም። ቀኑ አልተቆረጠም። የመጀመሪያውም ቀን አልተቆረጠም፣ የማብቂያውም ቀን አልተቆረጠም። ብቻ አፍ ያለው ጤፍ ይቆላል ይሉትን ሆኖ ትራምፕ ይሄንን አድርጌያለሁ፣ ያንን ብያለሁ፣ ያንን እችላለሁ ሲሉ አወሩ። ለአፍ ኬላ የለው ወይም ደግሞ የማታ አፍ ከበረት ይሰፋል ይሉትን ሆኖ ታዲያ በዚያ በሩሲያና ዩክሬን መካከል የተደረሰ የተባለው የ30 ቀናት የተኩስ አቁም ስምምነት ለዜና ማሰራጫዎች ፍጆታ ብቻ የሆነ ይመስል አወራ ነውና መተግበሩን ግን በዝርዝር መግለጥ አልቻልንም። ምንጩ አልደረቀማ። የጦርነቱ 3 ዓመታትን የተሻገረው የሩሲያና ዩክሬን ጦርነት ከሁለቱም ወገን የሚሊዮኖችን ሕይወት ቀምቷል። ሀብትና ንብረት ወድሟል። በርግጥ ግን የሀብትና የንብረት ጉዳይ ሲነሳ ሁለቱም ሀገራት ቢሆኑ ደንዳና ጫንቃ ያላቸው ተፈጥሮ ምንም ሳታጎድል ያጋደለችላቸው ሀገራት መሆናቸውን በተገቢው መናገር ይቻላል። ሩሲያም ብትሆን ስንዴዋ እንደ አሸዋ፣ ዩክሬንም ብትሆን የስንዴ ቢሉ የበቆሎ ምርቷ፣ የምግብ ዘይቷ ከዓለም ጫፍ እስከ ዓለም ጫፍ ይታወቃል። ሩሲያም በተመሳሳይ የስንዴ ምርቷ ቢሉ የማዳበሪያ የነዳጅ ዘይት ሀብቷ ቢሉ ከጫፍ ጫፍ ያስጠራታል። ሁለቱም በባህር የውሃ አካላት የተንበሻበሹ ናቸው። እነ ጥቁር ባህር፣ አዞቭ ባህር፣ ቢጫው ባህር ምን የሌላቸው የውሃ አካል አለ? በጣም በርካታ የውሃ አካላት ናቸው ያሏቸው በዚያ ቀጠና። የዚያን ቀጠና ጉዳይ ስናነሳ
ኖርዌይና ስዊድንን ደግሞ እንደዚያው አካተን እናያቸዋለን። የአርክቲክ ቀጠና ጉዳይ ተፈጥሮ በራሷ የአናቷን ያህል ከፍ ብላ የምትታይበት ስፍራ መሆኑን እንረዳለን። ታዲያ እነዚያ ሁለቱ ሀገራት ምን አጋጫቸው? ከግጭትስ አልፎ ወደዚህ አስከፊ ጦርነት ምን አስገባቸው ብሎ መጠየቅ ቢቻልም ምላሹ ደግሞ የይዞታ የመሬት ጉዳይ ነው የሚል ይሆናል። ሩሲያ በዩክሬን ጦርነት ካወጀች በኋላ 4 ግዛቶችን የክራይሚያን ወደብ 5ኛ ጨምሮ ይዛለች። ዶኔስክ፣ ሉሃንስክ፣ ኬርሶንና ዛፖሪዥያ። የዛፖሪዥያ ግዛት ደግሞ የአውሮፓ ትልቁ የኒውክሌር ጣቢያ የሚገኝበት ስፍራ ነው። ይህ ነው ያለው። የሁለቱ ሀገራት የዩክሬንና የሩሲያ ጦርነት በዚህ በይዞታ ጉዳይ ብቻም አይደለም። ዩክሬን እንዲች ብላ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባልነት እንዳትመዘገብ ዩክሬን በዚያ የምዕራባውያኑ የጦር ጥምረት ተመዘገበች ማለት አውሮፓውያኑ ያልተበላውን ወይም ቢዛቅ የማያልቀውን ከዩክሬን ባለፈ ኩታ ገጠሙን የሩሲያን ምድር የተፈጥሮ ሀብት እንክት ምጥጥ አድርገው ለመብላት የሚያስችላቸውን ስልት ይቀይሱበታል። ስለዚህ ኔቶ ይሉት ጥምረት በዚህ አዋሳኝ ስፍራ አይታሰብም ነው ያሉት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን። ይሄ ነው መንስያቸው፣ ይሄ ነው ጉዳያቸው። 3 ዓመታትን ግን በከፋ ጦርነት ውስጥ ዘልቀዋል። ብዙ ነገር ነው የሚሰማው በሁለቱ ሀገራት ጦርነት። የሰሜን ኮሪያ ወታደሮች ለሩሲያ ወግነው ይዋጋሉ። ምናልባትም ከ13,000 በላይ የሰሜን ኮሪያ ወታደሮች አሉ ገብተዋል በኩርስክ ግዛት ከሩሲያ ጦር ኃይል ጋር ወግነው ዩክሬንን የሚወጉ ነው የሚባለው። በዩክሬንም በኩል በተመሳሳይ የምዕራባውያኑ የጦር ጥምረት ኔቶ እንዲሁ የሚሰጠው የጦር መሳሪያ አሜሪካን በተናጠል ይሄ ሁሉ መሳሪያ አለ። ነገር ግን ዩክሬን የሩሲያን ጥቃት ልትቋቋመው አልቻለችም የሚል መረጃ ይወጣል በአንድ ፊት። በሌላ በኩል ደግሞ የዩክሬን ኃይሎች ምን ነው በሩሲያ ኩርስክ ግዛት ገብተው መሽገው ተኝተው ከዓመት በላይ የተቀለቡ ሩሲያን ያስጨንቋት የለም ወይ የሚል መረጃ ወጥቷል። ትናንት በወጣ መረጃና በተሰማ ዜና የቻይና ወታደሮችም ከሩሲያ ጦር ኃይል ጋር ወግነው ዩክሬንን እየወጉ ነው የሚል መረጃ ወጥቷል። ለዚያ ደግሞ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ 2 የቻይና ወታደሮች በዩክሬን ጦር ኃይል ተማርከዋል ይኸውላችሁ ድፍን ዓለም ይወቅልኝ ሲሉ ተናግረዋል። ነገር ግን ቻይና ዛሬ ባወጣችው መግለጫ ለዩክሬን ጥብቅ ማስጠንቀቂያ ሰጥታለች። አንድም የቻይና ወታደር በዩክሬን ምድር ከሩሲያ ጦር ኃይል ጋር ወግኖ ሲዋጋ የነበረ የለም። የቻይና መንግስት በዩክሬንና በሩሲያ ጦርነት ገለልተኛ አቋም ነው ያለው። ይሄን ደግሞ ስንት ጊዜ ተናግረናል ሲሉ የቻይናው የውጭ ጉዳይ ሚኒስትር አፈቀላጤ ሊንጂያን በተንተከተከ የደም ፍላስ ስሜት በቁጣ ገልጠዋል። ይሄ ነው ዛሬ የወጣው። ሌላ መረጃ ደግሞ አሜሪካ በዩክሬን እና በሩሲያ መካከል ያለው ግድያ እስከሚያበቃ ድረስ ምንም አይነት ድርድር አይደረግም የሚል መረጃ አውጥታለች። ይህንን ያሉት በአሜሪካ የውጭ ጉዳይ ሚኒስትር አፈቀላጤዋ ወይዘሮ ታሚ ብሩስ ናቸው። እንዴት በፊት ታዲያ ስለምን ነበረ ትራምፕ በ24 ሰዓት ውስጥ አስቆመዋለሁ ያሉት? አንድ ነገር መኖር አለበት። አንድ ነገር መተማመን አለባቸው። ፖለቲከኞች ከእርቁ በፊት ሽማግሌ ከሚያስታርቃቸው የእርቅ ማዕድ በፊት ራሳቸው ታርቀው እርቁን ጨርሰውታል የሚል ፈሊጥ አለ። ፖለቲከኞች የሩሲያና አሜሪካን ፖለቲከኞች ብቻ ለማለት አይደለም። ትራምፕ ወደ ፕሬዚደንታዊ መንበረ ስልጣናቸው ዳግም ከመምጣታቸው በፊት ገና በምርጫ ፉክክሩ ላይ ሳሉ ምረጡኝ ብቻ በሩሲያና ዩክሬን መካከል ያለውን ጦርነት በ24 ሰዓት አስቆመዋለሁ፣ እንዲሁም ደግሞ በትራምፕ ላይ የግድያ ሙከራው 2 ጊዜ ሲፈጸም የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን አድናቆታቸውን ለትራምፕ ለግሰዋል። እንኳን አተረፈህ ከአንገት ይሁን ከአንጀት ግን እነሱ ናቸው የሚያውቁት። ፖለቲካ የዚህን አይነት መስመር እንዳለው ግልጥ ነው። ታዲያ ሁለቱም ግድያቸውን እስከሚያቆሙ ድረስ ድርድር ይሉት ነገር የለም። በጦርነት ውስጥ ሳሉ ማን ነው የሚያደራድራቸው? ለወትሮም አደራድራለሁ ያለችው አሜሪካ፣ ፕሬዚደንቷ ዶናልድ ትራምፕ። ታዲያ አሁን ይሄ ካልሆነ ይሄ አይሆንም
ይሄ ውሳኔ አካል ነው። መላ ጠፋ ሆዷ ገፋ ይሉትን ይሄ ነው እንግዲህ። ይሄንን ስናይ የሩሲያና አሜሪካ የልኡካን ቡድንም ኢስታንቡል ገብተዋል ለውይይት። የሁለቱ ሀገራት የልኡካን ቡድኖቹ ውይይት በዋናነት ትኩረቱ ስለ ዩክሬን ጉዳይ አይደለም፣ ስለ ራሳቸው ወደፊት የግንኙነታቸው መሻሻልና የመስመር ማስመር ወይም ደግሞ አቅጣጫ ማስቀመጥ ነው ተብሎለታል። ይሄ ነው። እስኪ ወደ መካከለኛው ምስራቅ ቀጠና ምድር እናምራ። በመካከለኛው ምስራቅ ቀጠና ምድር ስናመራ የአሜሪካና የኢራንን ጉዳይ እናገኘዋለን። የኢራን የኒውክሌር ጦር መሳሪያ ፕሮግራም ጉዳይ የሰሞኑ የድፍን ዓለም ምጥ ሆኗል። አሜሪካ በነገሩ ቀጥታ ያገባኛል ስትል ዋናዋ ባለቤት የሆነች ይመስላል። በኦማን ዋና ከተማ ሙስካት ነገ የሁለቱ ሀገራት ተደራዳሪዎች ገብተው በቀጥታ ይወያያሉ ስትል አሜሪካ ትገልጣለች። ነገር ግን እዚህ ጋር ሐሳቡ ከዚህ ይጀምርና መጣመምና መዛባት ይጀምራል። የኢራን ባለስልጣናት ደግሞ የምን የቀጥታ ውይይት ነው? እንዴት አይነት ውሸት ነው? በሶስተኛው ወገን ነው የምንደራደረው ይላሉ። ከዚህ ይጀምራል ልዩነታቸውና ፍጥጫና ውጥረታቸው። እንግዲህ ነገ ምንም ይሁን ምንም ድርድሩ ውጤቱን የምናውቀው ከነገ ጀምሮ ነው አመሻሹን። ሌላው የሃውቲዎች መሪ ኢዝራኤል የኢራቅንና የሶሪያን አየር ክልል ጥሳለች ሲሉ ከሰዋል። እንግዲህ ኢዝራኤል በቀጥታ ከሀገሯ ምድር ተነስታ ኢራንን በቀጥታ ተኩሳ ለማጥቃት አትችልም። የርቀታቸው ገደብ እንዲሁ ደግሞ የአየር ክልላቸው ሁሉ በጣም የተወሳሰበ ፖለቲካዊ ጡዘት አለው ነው የሚባለው በራሱ። የሃውቲዎች መሪው ባጭሩ ሲጠሩ አብዱል ማሊክ አልሃውቲ፣ በሙሉ መጠሪያቸውም አብዱል ማሊክ ባድር አልዲን አልሃውቲ ይባላሉ። ታዲያ እኛ መሪ ኢዝራኤልን ወንጅለዋታል። ይህ እንግዲህ የሀገራትን የአየር ክልል መጣስ ማለት ሉዓላዊነትን መድፈር ነው ሲሉ ነው የከሰሱት። ሃውቲዎች ይህንን ቢሉም አይፈረድባቸውም ይህን ክስ ቢያቀርቡም። ምክንያቱም በከፍተኛ ደረጃ ከአሜሪካና ከእንግሊዝ እንዲሁም ከኢዝራኤል ከፍተኛ የተባለ ጥቃት እየተሰነዘረባቸው መሆኑ ይታወቃልና ነው። እንግዲህ ከመካከለኛው ምስራቅ ቀጠና ምድር ያገኘነው መረጃ ዛሬ ድፍን ዓለምን አይኗን ሳትጨፍን በንቃት ገልጣ እንድትጠብቅ ያደረጓት ዜናዎች እነዚህ ናቸው። በከፍተኛ ደረጃ ተጠባቂዎቹ ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በቀጣይ ሰኞ ዳግም በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።